ቻይና ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ ነኝ ስትል ይፋ አደረገች። ቻይና በፕሬዝደንት ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ የንግድም ሆነ አሊያም ሌላ መደበኛ ጦርነት ዝግጁ ነኝ ስትል መግለጫ ለማውጣት ተገዳለች። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱ ግዙፍ የኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይናም በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች። የቻይና ኤምባሲ በማህበራዊ ትስስር ገጹ ላይ ባወጣው መግለጫ አሜሪካ የምትፈልገውን ጦርነት ከሆነ የታሪፍ፣ የንግድ አሊያም ሌላ መደበኛ አይነት ጦርነት እስከ መጨረሻው ድረስ ለመዋጋት ቻይና በሙሉ አቅሟ ዝግጁ ናት ሲል ማክሰኞ ዕለት የሀገሪቱ የውጭ ጉዳይ ሚኒስትር የሰጠውን መግለጫ በድጋሚ ትናንትና ምሽት አጋርቶታል። ይህ የቻይና መግለጫ ትራምፕ የፕሬዝደንትነት ስልጣናቸውን ከተረከቡ በኋላ የተሰማው የመጀመሪያ ጠንካራ አቋም ነው። ረቡዕ ዕለት የቻይናውን ጠቅላይ ሚኒስትር ሊ ኪያንግ የዚህ ዓመት የሀገሪቱ የመከላከያ በጀት በ7.2 በመቶ እንደምታሳድግ ቻይና ተናግረው ነበር። አክለውም በዓለማችን በመቶ ዓመት ውስጥ ያልታዩ ለውጦች በፍጥነት እየተከሰቱ ነው ሲሉ ገልጸዋል። የቻይና መሪዎች ከአሜሪካ ጋር የንግድ ጦርነት ስጋት እንኳን እያለ የሀገሪቱ ምጣኔ ሀብት ሊመነደግ እንደሚችል እርግጠኛ መሆናቸውን ለዜጎቻቸው ማሳየት ይፈልጋሉ። ቻይና በመካከለኛው ምስራቅና በዩክሬን ጦርነት ውስጥ ገብታለች በማለት ከምትከሳት አሜሪካ በተቃራኒ የተረጋጋና ሰላማዊ ሀገር መሆኗን ለማሳየትም ትፈልጋለች። አሳልፍነው ረቡዕ ዕለት ጠቅላይ ሚኒስትሩ በቻይና ባደረጉት ንግግር ሀገራቸውን ተጨማሪ የውጭ ኢንቨስትመንት ለመሳብ በሯን ክፍት ማድረግ እንደምትፈልግ አጽንኦት ሰጥተው ተናግረው ነበር። ከዚህ ቀደም ቻይና ወደ ጦርነት ለመግባት ዝግጁ መሆኗንም ተናግራ ታውቃለችም ብለዋል። በጥቅምት ወር ፕሬዚደንት ዢ ጂንፒንግ በታይዋን ደሴት ዙሪያ ወታደራዊ ልምምድ ሲያካሂዱ ለነበሩ የሀገሪቱ ወታደሮች ለጦርነት ዝግጁነታቸውን እንዲያጠናክሩ በማንኛውም ሰዓት ትዕዛዝ ሲሰጣቸው እንደቆዩ ተናግረዋል። በዋሽንግተን የሚገኘው የቻይና ኤምባሲ የሀገሪቱ ውጭ ጉዳይ ሚኒስትር ቀደም ብሎ በእንግሊዝኛ ቋንቋ ያወጣውን መግለጫ አሜሪካ ፌንትኔል ለተባለው መድኃኒት መስፋፋት ቻይናን ተጠያቂ ማድረጓል ትናንትና ምሽት ደግሞ ባወጣው መግለጫ ተችቷል። የውጭ ጉዳይ ሚኒስትር ቃል አቀባይ የፌንታኒል ጉዳይ ከቻይና የሚገቡ ምርቶች ላይ ታሪፍ ለመጨመር ውሃ የማያነሳ ሰበብ ነው ብለውታል። ማስፈራራታችሁ አያስፈራንም፣ ዘለፋ በእኛ ላይ አይሰራም፣ ጫና ማድረግ፣ ማስገደድ ወይም ደግሞ ማስፈራራት ከቻይና ጋር ለሚደረግ ግንኙነት ትክክለኛው መንገድ አይደለም ሲሉ ገልጸዋል። የአሜሪካና ቻይና ግንኙነት ሁልጊዜ በውጥረት የታጀበ መሆኑን የዘገበው ቢቢሲ የቻይና ባለስልጣናት ዶናልድ ትራምፕ የቻይናውን አቻቸውን ለበዓለ ሲመታቸው መጋበዛቸውን ተከትሎ የሁለቱ ሀገራት ግንኙነት በተሻለ ሁኔታ ላይ ሊሆን ይችላል የሚል ተስፋ ነበራቸው። ትራምፕ ወደ ዋይት ሃውስ ከመግባታቸው ጥቂት ቀናት ቀደም ብሎ የቻይናው ፕሬዝደንት ጋር በጣም ጥሩ የስልክ ውይይት አድርጌያለሁ ብለው ነበር። ባለፈው ወርም እንዲሁ ሁለቱ መሪዎች ሌላ የስልክ ውይይት ለማድረግ ቀጠሮ ቢይዙም የስልክ ውይይቱ ሳይደረግ ቀርቷል። ቻይና ለወታደራዊ በጀት ብቻ 245 ቢሊዮን የአሜሪካን ዶላር ብትመደብም ከአሜሪካ የመከላከያ በጀት ጋር ሲነጻጸር ሩቡ ነው። የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት እንዳለው ቻይና ምንም እንኳን ከአሜሪካና ሩሲያ በጣም ያነሰ ቢሆንም 1.6 በመቶ የሚሆነውን የሀገሪቷን ምርት ለወታደራዊ አገልግሎት ታወጣለች ብሏል። ይሁን እንጂ ተንታኞች ቻይና ለመከላከያ የምታወጣው ገንዘብ ዝቅ አድርጋ ታቀርባለች ብለው ያምናሉ። ቻይና ነገሮቿን ሁሉ የምትፈጽመው በሚስጥር ነው ተብሎም ይወሰዳል።